ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የኤስኦፊ ቤተሰቦች ዶክተር አማረ እባላለሁ። በዛሬው የጤና ውይይት ፕሮግራም ወደ እናንተ የማቀርብላችሁ ለብዙ እናቶች ጥያቄ የሆነውን የእርግዝና ቀን አቆጣጠርን በተመለከተ ይሆናል። ብዙ ጊዜ ጥያቄ የሚያስነሳው በሐኪሙና በእኔ ስሌት እንዲሁም ደግሞ በአልትራሳውንድ ውጤት የእርግዝና ቀን አቆጣጠሩ የሶስቱም የተለያየ ነው፣ የትኛውም መያዝ አለብኝ? ልዩነትስ ለምን ሊመጣ ቻለ? እንዲሁም ደግሞ የእርግዝና ቀን አቆጣጠር አንድ ብሎ መጀመር ያለበት የወር አበባ ከቆመበት ቀን ጀምሮ ነው ወይንም የወር አበባ ከመጣበት ቀን ጀምሮ ወይንስ የወር አበባ ከቀረበት ቀን ጀምሮ? የትኛውን መወሰድ ይኖርበታል? እንዲሁም ትክክለኛውን የእርግዝና ቀንና የመውለጃ ሰዓት ለማወቅ መነሻ ማድረግ ያለብን የወር አበባውን ቀን አቆጣጠር ነው ወይንስ የአልትራሳውንዱን የሚለውን ጥያቄ አጭርና ግልጽ በሆነ መልኩ ወደ እናንተ አደርሳለሁ። ብቻ እናንተ እስከ መጨረሻው ቪዲዮውን ተከታተሉ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ብዙዎቻችሁ ላይክ እያደረጋችሁ አይደለም። እንዲሁም ጥያቄ ካላችሁ በኮሜንት ቦክስ ላይ ብታስቀምጡልኝ ወዲያውኑ ምላሽ እሰጣለሁኝ። ቀጥታ ወደ ቪዲዮ እንሄዳለን። ተከታተሉ። ወደ መጀመሪያው ጥያቄ ስመጣላችሁ በመጀመሪያ የአንድን የእርግዝና ቀን አቆጣጠር እንዲሁም የመውለጃ ቀንን ለማወቅ በሁለት መንገድ ማወቅ እንችላለን። አንደኛው በወር አበባ ቀን አቆጣጠር፣ ሁለተኛው ደግሞ በአልትራሳውንድ ውጤት መሰረት ይሆናል። የእርግዝና ቀን አቆጣጠርን በወር አበባ ዑደት መሰረት የምንከተለው አንዲት እናት የወር አበባዋ ወሩን ጠብቆ በየወሩ የሚመጣ ከሆነ ከዛ በፊት የወሊድ መቆጣጠሪያ በ6 ወር ውስጥ እና በ1 ዓመት ውስጥ ስትጠቀም ካልነበረ እንዲሁም ደግሞ በትክክል የወር አበባ የቀረበትን ቀን እና የመጣበትን ቀን የምታስታውስ ከሆነ የወር አበባን ዑደት መሰረት አድርገን የመውለጃ ቀኗንና አሁን ያለችበትን የእርግዝና ወቅት ማስላት ይቻላል ማለት ነው። ይህንም ስናደርግ መጠቀም ያለብን የመጨረሻ የወር አበባ የመጣበትን የመጀመሪያዋን ቀን አንድ ብለን ቆጥረን ነው የምንጠቀመው። በሕክምናው የራሱ አካሄድ አለው። ይህም ለምን እንደሆነ የራሱ ጥያቄ ሊያስነሳ ይችላል። ያም ማለት አንዲት እናት የወር አበባ እያየች እንዴት ታረግዛለች የሚለው ጥያቄ ሊሆንባችሁ ይችላል። ለዚህም እስከ መጨረሻው ተከታተሉን፣ መልሱን ታገኙታላችሁ። ስለዚህ ይህን የምናደርገው ደግሞ አንዲት እናት ወሩን ጠብቆ የወር አበባዋ በየወሩ የሚመጣ ከሆነ የወር አበባ ያየችበትን የመጨረሻዋን ቀን አንድ ብለን ቆጥረን እንጠቀማለን ማለት ነው። ነገር ግን የወር አበባ ወሩን ጠብቆ የማይመጣ ከሆነ በትክክል ደግሞ የወር አበባ የመጣበትን ቀን ካላስታወሰች እንዲሁም የወሊድ መቆጣጠሪያ ክኒኖችን በ6 ወር ውስጥ ስትወስድ ከነበረ ይህንን ሜትድ ወይንም ይህን ዘዴ ላንጠቀም እንችላለን። እንደዚህ በሚሆንበት ጊዜ የመጀመሪያው 3 ወራት አልትራሳውንድ ብትነሳና ከዛ ተነስተን ማስላት ይኖርብናል ማለት ነው። ስለዚህ የአልትራሳውንድም ስንጠቀም መጠቀም ያለብን የመጀመሪያዎቹ 3 ወራት የተነሳቸው አልትራሳውንድ ካለ ያንን መጠቀም እንችላለን ማለት ነው። ነገር ግን ለምሳሌ አንዲት እናት ወሩን ጠብቆ የወር አበባዋ እየመጣ ከነበረ በትክክል የምታስታውሰው ከሆነ እና እንዲሁም ተጨማሪ ደግሞ በመጀመሪያዎቹ 3 ወራት አልትራሳውንድ ካላት ከሁለቱ አንዱ የትኛውን መጠቀም እንችላለን የሚለው ጥያቄ ሊሆን ይችላል። ለምሳሌ በወር አበባዋ ስሌታ ስልተን ከመጀመሪያ 3 ወራት በመጀመሪያው 3 ወራት ከተነሳቸው አልትራሳውንድ ጋር ስናወዳድረው የ5 ቀን ወይንም ከዛ በታች ያለ ልዩነት ካለው የወር አበባዋን ስሌት መከተል እንችላለን። ነገር ግን ከ1 ሳምንት በላይ ልዩነት ካለው በሁለቱ መካከል የመጣው ስሌት ከ1 ሳምንት በላይ ወይም ከ7 ቀን በላይ ልዩነት ካለው ግን የአልትራሳውንድ ውጤቱን መጠቀም ይመከራል ማለት ነው። ነገር ግን እንደነገርኳችሁ ወሩን ጠብቆ የወር አበባ የማይመጣ ከሆነ ግን መጠቀም ያለብን ወይንም አንዲት እናት ቶሎ አልትራሳውንድ መነሳት ይኖርባታል። በተለይ በመጀመሪያዎቹ 3 ወራት ግፋ ቢልም ደግሞ እስከ 20 ሳምንት ወይም እስከ 5 ወር ያለውን መጠቀም እንችላለን። በተለይ በመጀመሪያዎቹ 3 ወራት ያለው አልትራሳውንድ ደግሞ በጣም ይበረታታል ወይም ይመከራል ማለት ነው። ያም የሆነበት የራሱ ምክንያት አለው። በመጀመሪያዎቹ 3 ወራት የምንለካው አልትራሳውንዱ ሲለካ የምንለካት ልኬት አንዲት ልኬት ናት። ይሄ የወገቡን ልጁን ጀርባ ከወገቡ እስከ ራሱ ያለውን
ልኬት በመለካት በአንዲት ልኬት ማወቅ ይቻላል። በዛን ጊዜ እያንዳንዱ የሰውነቱ ኦርጋኖች ተሰርተው ስለማያልቁ አንዲት ልኬት ናት የምትኖረው። ያም ደግሞ ታማኝነቱ ከመጨረሻዎቹ አልትራሳውንድ የመጀመሪያው አልትራሳውንድ ታማኝነቱ ይጨምራል። ይህም የሆነበት አንዲት ልኬት ነው የምትሆነው። ያችም ልኬት ደግሞ ወገቡን እስከ ራሱ አካባቢ ያለውን በመለካት ማወቅ ይቻላል ማለት ነው። ነገር ግን ወደ መጨረሻዎቹ ከ7 ወር በኋላ ከሆነ ግን የምንለካቸው ልኬቶች የአራት ልኬቶችን ድምር ወደ ኮምፒውተር አስገብተን ነው ውጤቱን የሚነግረን። ያም ማለት ለምሳሌ አንደኛ የምንለካው የጭኑ ላይ ያለውን የአጥንቱን እርዝማኔ ነው። ከጭኑ መባቂያው እስከ ጉልበቱ ድረስ ያለውን እንለካለን። በሚሊሜትር ነው የሚለካው። ከዛም ደግሞ የሆዱን ዙሪያውን እንለካለን። ሰርከምፍራንሱን አብዶሚናል ሰርከምፍራንስ እንለካለን። ሶስተኛ ደግሞ የራስ ቅሉን ሰርከምፍራንስ ወይንም የራስ ቅሉን ዙሪያውን ይለካና ከውስጥ ደግሞ የአንጎሉን ስፋት ይለካል። እነዚህ ውጤቶች በሚሊሜትር ነው የሚለኩት። የነዚህ ድምር ውጤት አንድ ላይ ተደማምሮ የልጁን ያለበትን እድሜና እንዲሁም ደግሞ የልጁን ኪሎ ይነግረናል ማለት ነው። ነገር ግን እያንዳንዱ ልኬቶች የሚለኩት በሚሊሜትር ነው። ስለዚህ በሚሊሜትር በምንለካበት ጊዜ የተወሰነች ሚሊሜትር መሆን ከነበረበት ትንሽ ከጨመርን ወይንም ደግሞ ትንሽ ከቀነስ ውጤቱን በዛው ልክ ያዛባዋል ማለት ነው። የሚመጣውን ኪሎውን ሊሆን ይችላል ወይም ደግሞ የሚመጣውን እድሜውን ያዛባብናል ማለት ነው። ስለዚህ ለዛም ነው ለምሳሌ በአንድ ቀን በተለያየ ሰው አልትራሳውንድ ብትነሱ የተለያየ ውጤት ሊነግራችሁ ይችላል። ስለዚህ በዛ ምክንያት እድሜውም አዛብቶ ሊነግረን ይችላል ማለት ነው። ስለዚህ የመጨረሻው አልትራሳውንድ በዛች ሚሊሜትር ዲፈረንስ ትልቅ ለውጥ ስለሚያመጣ የልጁ እድሜ መሆን ከነበረበት ከ2 እስከ 3 ሳምንት ጨምሮ ወይ ቀንሶ ሊነግረን ይችላል ማለት ነው። ስለዚህ 7 ወር እስከ 9 ወር ያለው የአልትራሳውንድ የሚጠቅመን በዋናነት የልጁን አቀማመጥ በቂጡ ነው የተቀመጠው ወይንስ እግድም ለእግድም ነው ወይንም ደግሞ በትክክለኛ አቀማመጡ በቅንጭላቱ ነው የተቀመጠው፣ እንዲሁም ደግሞ እንሽርጥሆው መጠኑ ኖርማል ላይ ነው ያለው፣ አንሷል፣ በስቷል ወይንም ጾታውን እንዲሁም ደግሞ የእንግዲህ ልጁን አቀማመጥ ሊነግረን ይችላል ማለት ነው። ከዛ አንፃር ትልቅ ጥቅም አለው። ነገር ግን እድሜውን ለማስላት መጠቀም ያለብን የመጀመሪያዎቹ 3 ወራት አልትራሳውንድ ካለን፣ በተለይ የወር አበባችሁ ቀኑን ጠብቆ የማይመጣ እናቶች ቶሎ ቀድማችሁ አልትራሳውንድ ብትነሱ በጣም ይመከራል ማለት ነው። ከዛ ተነስተን በየሳምንቱ በየክትትላችሁ ከዛ ከመጀመሪያዋ አልትራሳውንድ እየተነሳን በየክትትላችሁ ያለውን የልጁን እድሜ ማወቅ ይቻላል። እንዲሁም የምትወልዱበትን ቀን በትክክል ሊነግረን ይችላል ማለት ነው። አንዱ ሌላ ብዙ ጊዜ ጥያቄ የሚነሳው የእርግዝናው ቀን አቆጣጠር ለምን ከመጨረሻው የወር አበባ የመጀመሪያው ቀን ጀምሮ ለምን ይሰላል? የወር አበባ ላይ ያሉ መረገዝስ ይቻላል ወይ? ለምን ይሄ ይሆናል ለሚለው ጥያቄ መጀመሪያ የወር አበባ ያየች ቀን ሌላ ለቀጣይ እርግዝና እንቁላል መልሶ ከእንቁላል ማምረቻው ወይም ኦቫሪ ከምንለው ሌሎች እንቁላሎች እድገት ይጀምራሉ ማለት ነው። ስለዚህ አሁንም በተመሳሳይ ሂደት ያቺ እንቁላል ቀድማ የበሰለችው ወደ ማህፀን ትላካለች ማለት ነው። ከ10 እስከ 20 ቀን ባለው ውስጥ ነው ውጻት ወይንም እንቁላሏ ትመጣለች ተብሎ የሚጠበቀው። ዝቅተኛውን 10 ቀን ይዘን በ10ኛው ቀን የወር አበባ ባየች በ10ኛው ቀን ግንኙነት ብታደርግና ወይንም የወንዱ የዘር ፍሬና የሴቷ እንቁላል ተገናኝተው ጽንስ ይፈጥራሉ ተብሎ ቢታሰብ፣ ስለዚህ 10 ቀን እድሜ ይኑሯት። በ10ኛው ቀን እርግዝና ከተፈጠረ ያችን 10 ቀን መጨረሻ ላይ እነግራችኋለሁ። መጨረሻ ላይ ያችን 10 ቀን ታሳቢ አድርገን መጨረሻ ላይ እንጨምራታለን ማለት ነው። ይሄ 40 ሳምንት ከምንለው ላይ 10ዋን ቀን ታሳቢ አድርገን እንጨምራለን። ያ እንዴት እንደሆነ መጨረሻ ላይ እነግራችኋለሁ ማለት ነው። ስለዚህ ከዚህ ጋር ተያይዞ በሐኪሙ ስሌትና በእናቲቱ ስሌት ደግሞ እንዲሁም በአልትራሳውንዱ ስሌቱ ሊለያይ የቻለበት ምክንያት ምንድን ነው የሚለውን ስናይ ዋና እንዲለያይ ያደረገው አንደኛው ምክንያት ብዙ ጊዜ በሕክምናው የእርግዝና አቆጣጠር የምንጠቀመው በሳምንታት ነው። ይሄም የራሱ ምክንያት አለው። ያው ትምህርቱም የሚሰጠው ሕክምናው የሚሰጠው በእንግሊዘኛ ነው። የአቆጣጠሩም ደግሞ አቆጣጠሩን ብዙ ጊዜ የምንከተለው በውጮቹ አቆጣጠር ስለሚሆን ነው። ብዙ ጊዜ በእናቲቱ ስሌትና በአልትራሳውንዱ እንዲሁም ደግሞ
በሐኪሙ ትንሽ ልዩነት የፈጠረ የሚመስለው እንጂ መጨረሻ ላይ ግን ስናየው የሶስቱም አቆጣጠር አንድ የሚመጣበትን አጋጣሚ እናያለን። ስለዚህ ለምንድን ነው በሳምንት እንዲቆጠር የተደረገው? ለምን በወር አልሆነም የሚለውን ስናይ ሳምንትን የእርግዝና ቀን አቆጣጠር የተደረገበት አንደኛው ምክንያት ሳምንታት አይቀያየሩም። ለምሳሌ አንድ ሳምንት ማለት 7 ቀን ነው። ስለዚህ ከቀን ቀን ወይም ከጊዜ ጊዜ አይቀያየርም። ነገር ግን ወራትን ስናይ በውጮቹ አቆጣጠር ከኢትዮጵያ የወር አቆጣጠር ውጭ ያለው ሌላው የሚከተለው በየወሩ ያሉት የቀን ብዛቶች ይለያያሉ። አንድ ወር የሚሉት አንድ ጊዜ 28 ይሆናል፣ አንድ ጊዜ 29 ይሆናል፣ አንድ ጊዜ 30 ይሆናል፣ አንድ ጊዜ 31 ይሆናል። ስለዚህ የወራቱ ቀን ልዩነት ስላለው እነሱ የሚጠቀሙት በዋናነት ሳምንታትን ነው። ስለዚህ የነዚህ የሳምንት አቆጣጠሩ አልትራሳውንድ ላይም ካሊበር የተደረገው አፕሊኬሽኖቹ የተዘጋጁት በሳምንታት ነው። ስለዚህ ብዙ ጊዜ አይታችሁ ከሆነ እድሜውን የሚናገረው በሳምንት ነው። ይህም ሲሆን በእናቲቱና በሐኪሙ መካከል ልዩነት ያለ ይመስላል። ያም ማለት ለምሳሌ በእኛ ሀገር አቆጣጠርና በውጮቹ ስንሄድ አንድ ሳምንት ማለት 7 ቀን ነው ብለናል። ስለዚህ 4 ሳምንት ማለት ደግሞ አንድ ወር ነው። በእነሱ አንድ ወር የሚባለው በውጮቹ ስናይ 4 ሳምንት ነው። 4 ሳምንት ማለት ደግሞ 28 ቀን ነው። ስለዚህ 28 ቀን ነው ወር እያሉ ሄዱት። ለምሳሌ 2 ወር ሲባሉ 56 ቀን ነው። በእኛ ግን አንድ ወር ስንል 30 ቀን ነው። 30 ቀን ለማለት ደግሞ 4 ሳምንት ብቻ ሳይሆን 4 ሳምንት ከ2 ቀን ነው። እንዲሁም 2 ወር ስንል በእነሱ 56 ቀን ነው፣ በእኛ ግን 60 ቀን ነው። ስለዚህ አሁንም 4 ቀን ጎደለው ማለት ነው። በእኛ አሁን ለምሳሌ 3 ወር ስንል 90 ቀን ነው፣ በእነሱ ግን 84 ቀን ነው። ያ ማለት ደግሞ በሳምንት ስንሄድ ደግሞ 12 ሳምንት ይባላል ማለት ነው። ነገር ግን በእኛ አቆጣጠር ወደ ኢትዮጵያ አቆጣጠር የ30ውን ቀን እያሰብን ስንሄድ አንድ ወር የምንለው 30 ቀን ነው፣ ወይንም ደግሞ 4 ሳምንት ከ2 ቀን ነው። 2 ወር የምንለው ደግሞ 8 ሳምንት ከ2 ቀን ነው። በሕክምናው አሰላል ግን 2 ወር የምንለው 8 ሳምንት ነው። ሌላው ደግሞ 3 ወር ስንል ለምሳሌ በሕክምናው አካሄድ ስንሄድ 12 ሳምንት ነው። በዚህኛው በእናቶች በምታሰሉበት ወይንም በዚህኛው በእኛ በኢትዮጵያ አቆጣጠር ስንሄድ ግን 3 ወር ማለት 90 ቀን ነው፣ ወይንም ደግሞ 12 ሳምንት ከ6 ቀን ነው ማለት ነው። እንደዚህ እያለ ወደ የመጨረሻዎቹን 3 ወራት ስነግራችሁ ለምሳሌ ወደ መጨረሻው ስንሄድ 7 ወር ብለን ብናስብ 7 ወር ማለት ለምሳሌ በሕክምናው አሰላል 196 ቀን ነው። በእኛ ደግሞ 210 ቀን ነው የሚሆነው። ወደ ሳምንት ስንቀይረው ወደኛ ሳምንት ስንቀይረው 30 ሳምንት የሚሆነው 7 ወር የምንለው በእኛ በየ30 ቀኗ ወር አቆጣጠር ስንሄድ 30 ሳምንት ነው የሚሆነው። በሕክምናው አቆጣጠር ግን 7 ወር ብለን የምናስበው 28 ሳምንት ነው። ምክንያቱም አንድ ወር ተብሎ እየታሰበ ያለው 28 ቀኑን ስለሆነ ማለት ነው። እንዲሁም በሕክምናው አጠራር 8 ወር የምንለው 32 ሳምንት ነው፣ ወይም 224 ቀን ነው የሚመጣው። ያ ማለት ወደኛ ወር ስንቀይረው ግን 240 ቀን ነው የሚመጣው። ስለዚህ ከኛ 16 ቀን ይቀንሳል ማለት ነው የሕክምናው ቀን አቆጣጠር። ወይንም ወደኛ ሳምንት ስንቀይረው 34 ሳምንት ከ2 ቀን ነው ሙሉ 8 ወር የምንለው ማለት ነው። ስለዚህ ይህን አቆጣጠር በዚህ አቆጣጠር መሄድ ትችላላችሁ። ለምሳሌ አልትራሳውንዱ 34 ሳምንት ከ2 ቀን ካላችሁ በትክክለኛው በእኛ ቀን አቆጣጠር 8 ወር ሻርፕ 8 ወር ሞላው እንደማለት ነው። ወይንም እንዲሁም ደግሞ 9 ወር ለማለት ለምሳሌ በሕክምናው አቆጣጠር 36 ሳምንት እንላለን። ወይንም ወደ ቀናት ስንቀይረው 252 ቀን ማለት ነው። ወደኛ ወር በ30 ቀን አቆጣጠር ስንሄድ ግን 270 ቀን። ስለዚህ ከኛ 18 ቀን በሕክምናው 18 ቀን ይቀንሳል ማለት ነው። ትክክለኛው ግን 9 ወር ለማለት 270 ቀን ወይንም ወደ ሳምንት አንስቀይረው 38 ሳምንት ከ4 ቀን ከ4 ቀን። ይሄ ማለት አንድ ጽንስ ከተጀመረበት ቀን ጀምሮ ያለውን ነው። ይሄ የወር አበባ ያየችበትን ቀን ሳይሆን ጽንሱ ይፈጠራል ተብሎ የታሰበበትን ቀን ስናስበው ነው። ስለዚህ ጽንሱ ለምሳሌ የወር አበባ ባየች በ10 ቀን ይጸነሳል ብለን እናስባለን። በትንሹ ማለት በዝቅተኛው ስናስበው 10 ቀን ጀምሮ ሊጸነስ ይችላል። እስከ 20 ቀን ባለው ውስጥ ውጻት ስለሚካሄድ በዛን ቀን ይካሄዳል ተብሎ ይታሰባል። ስለዚህ
የወር አበባ ካየች ከ10 ቀን ጀምሮ የማርገዝ እድል አላት ብለን ካሰብ ያችን 10 ቀን ቢያንስ እዚህ ላይ ስንጨምራት ከ38 ሳምንት ከ4 ቀን ላይ ስንጨምራት የሚመጣው 40 ሳምንት ነው። 40 ሳምንት ማለት ደግሞ 9 ወር ከ10 ቀን። ያችን 10 ቀን የጨመርናት ያችን መጀመሪያ ላይ ከወር አበባው ጀምረን የወር አበባውን አንድ ብለን የእርግዝና አቆጣጠሩን የወር አበባ ካየችበት አንድ ብለን ስንጀምር ያችን 10 ቀን ታሳቢ አድርገን ስንጨምራት 40 ሳምንት ይሆናል። ስለዚህ በአማካይ ብዙ ጊዜ ተብሎ የሚታሰበው አንዲት እናት 40 ሳምንት ትቆያለች ተብሎ ይታሰባል ማለት ነው። በሕክምናው አቆጣጠር ለምሳሌ 40 ሳምንት ማለት 280 ቀን ነው። ያ ማለት 9 ወር ከ10 ቀን ነው ማለት ነው። ስለዚህ ጠቅለል ስናደርገው የአንድ እርግዝና ጊዜው 280 ቀን ተብሎ ይታሰባል። 280 ቀን የምንለው ግን ከመጀመሪያ የወር አበባ ካየችበት የመጀመሪያው ቀን አንድ ብለን ስናስብ የሚመጣውን ጊዜ ነው። ለምንድነው ግንኙነት ካደረገችበት ቀን ጀምሮ የእርግዝና ጊዜው ያልተቆጠረው? በትክክል የወንዱ የዘር ፍሬና የሴቷ እንቁላል የተገናኙባት ቀን በትክክል ስለማይታወቅ አንድ ብለን የምንቆጥረው የእርግዝና ጊዜውን አንድ ብለን የምንቆጥረው የወር አበባ ያየች የመጀመሪያዋ ቀን ያኔ ለጽንስ የምትዘጋጀው እንቁላል እድገቷን የምትጀምርበት ቀን። ከዛም ደግሞ ያችን 10 ቀን ለምሳሌ ጽንሱ ከ10 ቀን በኋላ ሊፈጠር ይችላል ተብሎ ስለሚታሰብ ያችን ታሳቢ አድርገን መጨረሻ ላይ እንጨምራታለን ማለት ነው። ነገር ግን ሻርፕ 9 ወር የሚመጣው ግን 38 ሳምንት ከ4 ቀን ወይም 270 ቀን ግን በሕክምናው 280 ቀን ይባላል። ማለት 9 ወር ከ10 ቀን ማለት ነው። በዚህን አቆጣጠር እንሄዳለን ማለት ነው። ስለዚህ እናንተ ማድረግ ያለባችሁ በዚህኛው መጨረሻ ላይ በነገርኳችሁ የሳምንታትን ወደ ወር መቀየር ትችላላችሁ ማለት ነው። ግን በአማካይ የምንወስደው ግን ብዙ ጊዜ በአማካይ የምንወስደው ግን 40 ሳምንት የሚለው ሊሆን ይችላል። ነገር ግን አንድ እርግዝና ቢወለድ ጽንሱ መቋቋም ይቻላል የሚባለው ግን ከ37 ሳምንት እስከ 42 ሳምንት። ሰብስክራይብ ምንድን ነው የማታደርጉት? ለምንድን ነው የማታደርጉት? አሁን አድርጉ።